ሰላም ሰላም እንዴት ናችሁ? አይ ሆፕ ዝግጅት ጥሩ እየሄደ እንደሆነ ተስፋ አደርጋለሁ። ፈተናችሁ እየደረሰ ስለሆነ በዛሬው ቪዲዮ ለኦንላይን ተፈታኞች የምትፈተኑበትን ኤግዛም ፕላትፎርም እያንዳንዱን ነገር ማለትም እንዴት ሎጊን እንደምታደርጉ፣ እንዴት መልስ መቀየር እንደምትችሉ፣ አንድ የሰራችሁትን መልስ እንደገና መቀየር የምትፈልጉ እንዴት ነው የምትቀይሩት፣ የከበዳችሁን ጥያቄ ፍላግ ኩዌስችን ወይም ተመልሳችሁ ለመስራት እንዴት ምልክት አድርጋችሁ እንደምታልፉ፣ ጥያቄዎችን ሰርታችሁ ስትጨርሱ ሁሉንም ጥያቄ መስራታችሁን አለመስራታችሁን እንዴት ኦቨርቪው እንደምታደርጉ፣ መጨረሻ ላይ ሁሉንም ጥያቄ መስራት አለመስራታችሁን ሪቪው አድርጋችሁ ስትጨርሱ እንዴት ሰሚት እንደምታደርጉና በመጨረሻም ሎጋውት አድርጋችሁ እስከምትወጡ ድረስ ያለውን እያንዳንዱን ስቴፕ ባይ ስቴፕ ኢንዲቴል አሳያችኋለሁ። በኦንላይን የምትፈተኑ ተማሪዎች ኤግዛም ፕላትፎርሙን በደንብ መረዳት ወይም አንደርስታንድ ማድረግ ለውጤታማነታችሁ በጣም ኢምፖርታንት ስለሆነ እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ለማታውቁኝ ፈንታሁን ጻይ ይባላለሁ። በቋሚ ስራ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ኮንተንቶች ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል ቪዲዮዎችን ለማየት የሚመጡ ከሆነ እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮን ላይክ፣ ሼር እያደረጋችሁ ለሌሎች ተማሪዎች እንዲደርስ አድርጉ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጦልን ለስዳብን። የ12ኛ ክፍል ሆናችሁ በኦንላይን ለምትፈተኑ ተማሪዎች እንግዲህ መጀመሪያ መፈተኛ ክላሳችሁ ውስጥ ስትገቡ የመጀመሪያው ስቴፕ አክሰሲንግ ኤግዛም ፕላትፎርም ነው። እንግዲህ ኤግዛም ፕላትፎርሙን አክሰስ ማድረግ ነው። ኤግዛም ፕላትፎርሙን አክሰስ ለማድረግ ብዙ ጊዜ አትቸገሩም። ፈተና ውስጥ ስትገቡ ፈተና ውስጥ ያሉ አስተባባሪዎች ኤግዛም ፕላትፎርሙን ከፍተው ኮምፒውተሩን ሬዲ አድርገው ልክ እንደዚህ ዩዘር ኔም ኤንድ ፓስዋርድ ለማስገባት እንዲመቻቸው አድርገው ነው የሚጠብቋቸው። አክሰሲንግ ኤግዛም ፕላትፎርሙን ብዙ ጊዜ ከባድ አይደለም። አክሰሲንግ ኤግዛም ፕላትፎርም ኢስ ቱ ማች ኢዚ። ብዙ ጊዜ በላብ አሲስታንስ ወይም በፈታኞች ወይም በፈተና አስተባባሪዎች ተከፍተው ስለሚጠብቃቸው ማለት ነው። ቀጣዩ ስቴፕ ሎጊን ማድረግ ነው። ሎጊን ለማድረግ ዩ ሃቭ ዩዘር ኔም ኤንድ ፓስዋርድ አላችሁ። ለሎጊን ሬዲ ተደርጎ ነው የሚጠብቃቸው። ግሬድ 12 ናሽናል ኤግዛም ይላል ከላይ እንደምታዩት። ዩዘር ኔም በትምህርት ቤታችሁ የተሰጣችሁን ዩዘር ኔም ኤንድ ፓስዋርድ ታስገባላችሁ። ፓስዋርዱን ካስገባችሁ በኋላ ሎጊን ከሚለው ላይ ክሊክ ታደርጋላችሁ ማለት ነው። ክሊክ እንዳደረጋችሁ ቀጣዩ ስቴፕ ቼንጅ ፓስዋርድ ነው። እንግዲህ ፓስዋርድ እንድትቀይሩ የሚያዝ ኢንተርፌስ ይመጣላችኋል ማለት ነው። ከላይ ስታዩት የተማሪው ዲቴይል ኢንፎርሜሽን አለ። ምን አይነት ተማሪ እንደሆነ፣ የት ተማሪ እንደሆነ የሚለይ የእያንዳንዱን የተማሪውን መረጃ የሚያሳይ ኢንፎርሜሽን አለ። እናንተ ቼንጅ ፓስዋርድ ከሚለው ላይ ከረንት ፓስዋርድ ላይ አሁን ያላችሁን ከረንት ላይ የገባችሁበትን ፓስዋርድ ታስገባላችሁ። ኒው ፓስዋርድ የሚለው ላይ አዲስ በእናንተ በከስተማይዝ የተደረገ ፓስዋርድ ታስገባላችሁ ማለት ነው። ፓስዋርድ እንዴት ክሬት እንደሚደረግ ከላይ የሆነ ጽሁፍ አለ። ይሄ ጽሁፍ እሱን ካፒታል ሌተር መኖር አለበት፣ ነምበር፣ ካራክተር የሚሉ እያንዳንዱ ነገር ብቻ ከስተማይዝ ለእናንተ ኢዝሊ ሪመምበርድ የሆነ ፓስዋርድ ክሬት አድርጋችሁ ኒው ፓስዋርድ ላይ ታስገባላችሁ። ዘድ ሁለተኛው ላይ ኒው ፓስዋርዳችሁን ኮንፊርም አድርጉ ይላችኋል። እዛ ታስገቡና ሴቭ ቼንጅ ትሉታባችሁ ማለት ነው። ይሄ ኒው ፓስዋርድ ከዚህ በኋላ ወደዚህ ኤግዛም ፕላትፎርም ስትገቡ ውጤታችሁንም ለማየት ሊሆን ይችላል ወይም ሌላ ፈተና ለመፈተን ወደዚህ ሳይት ስትገቡ እሱን ፓስዋርድ ስለሚፈልግ እሱን ፓስዋርድ ኢዝሊ ሴቭ አድርጋችሁ ወይም ጽፋችሁ ማስቀመጥ አለባችሁ። ዘን ከጻፋችሁ በኋላ ሴቭ ቼንጅ ስትሉት ከታች ኮንቲኒው የሚል ያመጣላችኋል። ኮንቲኒው የሚለውን ወደ ኤግዛሙ ለመግባት ኮንቲኒው ትሉታላችሁ ማለት ነው። ኮንቲኒው ከሚለው ላይ ክሊክ ስታደርጉ ዌልከም የሚልና ከዌልከሙ በታች ኤግዛም ኦቨርቪው አለ። ከታች ፈተናችሁን እንድትመርጡ የሚያዝ ናቹራል ሳይንስ ከሆናችሁ ናቹራል ሳይንስ ይላል። ሶሻል ሳይንስ ከሆናችሁ ሶሻል ሳይንስ ይላል። በዚህ ጊዜ ግን የናቹራል ሳይንስ ነው። ናቹራል ሳይንስ ከሚለው ላይ ክሊክ ታደርጋላችሁ። ናቹራል ሳይንስ ከሚለው ላይ ክሊክ ስታደርጉ በዛ ሰዓት የሚሰጠው ፈተና ይመጣላችኋል ማለት ነው። በዛ ሰዓት የሚሰጠው ፈተና ሴሌክት እንድታደርጉ የሚያዝ ይመጣላችኋል። ኢን ዲስ ኬዝ ኬሚስትሪ ነው። ናቹራል ሳይንስ ሆኖ የኬሚስትሪ ፈተና ሰዓት ከሆነ ልክ እንደዚህ ኬሚስትሪ የሚል ይመጣል። ኬሚስትሪ ላይ ክሊክ ስታደርጉ ኬሚስትሪን ቹዝ ስታደርጉ ምን ይመጣላችኋል? አቴምፕት ኤግዛም የሚል ይመጣላችኋል። አቴምፕት ኤግዛም ላይ ክሊክ ስታደርጉ ፓስዋርድ እንድታዙ የሚያዝ ኢንተርፌስ ይመጣላችኋል። ልክ እንደዚህ ይመጣላችኋል። ይሄ ፓስዋርድ በፈተና አስተባባሪዎች የፈተናው ፓስዋርድ ስለሆነ ሰዓቱ ሲጀምር ይነገራችኋል። ያም ፓስዋርድ ታስገቡና ስታርት አቴምፕት ስትሉት ፈተናውን ያመጣላችኋል።
አጠቃላይ ኤግዛም ኦቨርቪውን ያመጣላችኋል። ሶ ኤግዛም ኦቨርቪው ሴክሽኑን ስታዩት ከላይ ቀደም እንዳልኳችሁ የተማሪው ፈተና ዲቴል አለ። ከዚህኛው ኤግዛም ኦቨርቪው እዚህ የጥያቄዎቹ ድርድር አለ፣ ስንት ጥያቄዎች እንዳሉት የሚያሳይ ይሄኛው ላይ። ሁለተኛው ደግሞ ከጥያቄው ከላይ ከዚህ ጋር የተፈቀደለት ሰዓት አለ። ለዚህ ፈተና ስንት ሰዓት እንደተፈቀደለት ሰዓቱ ካውንት ዳውን ነው። ስትጀምሩ ፎር ኤግዛምፕል 2 ሰዓት ከሆነ የተሰጠው 1 ሰዓት ከ59 1 ሰዓት ከ58 1 ሰዓት እያለ እስከ 0 የሚል ሶ ካውንት ዳውን ነው። እሱን ታያላችሁ። በሱ መሰረት ታይማችሁን በደንብ ማኔጅ እያደረጋችሁ መጨረስ ትችላላችሁ። ሌላው ጥያቄው አለ። ሶ ጥያቄውን ከሰራችሁ በኋላ ብዙ ጊዜ አንድ ጥያቄ ፐር ፔጅ ነው። ሶ ጥያቄውን ከሰራችሁ በኋላ ቀጣዩን ጥያቄ ለማግኘት ኔክስት ፔጅ ከሚለው ላይ ከታች ክሊክ ታደርጋላችሁ። ኔክስት ፔጅ ላይ ክሊክ ስታደርጉ ቀጣዩን ጥያቄ ያመጣላችኋል ማለት ነው። አሁንም ቀጣዩን ጥያቄ ሰርታችሁ ሶስተኛውን ጥያቄ ስትፈልጉ አሁንም ኔክስት ፔጅ እያላችሁ እስከ መጨረሻው ድረስ ትሄዳላችሁ ማለት ነው። እንዲህ እያላችሁ እየሰራችሁ ከሄዳችሁ በኋላ የሆነ ጥያቄ የሚከብዳችሁ ፍላግ አድርጋችሁ ወይም ምልክት አድርጋችሁ ማለፍ ከፈለጋችሁ ከጥያቄው ጎን እንደምታዩት ፍላግ ኩዌስችን የሚላለ እዚህ ጋር እሱ ጋር ክሊክ ስታደርጉ ፈርስት ግን የሆነ መልስ መምረጥ አለባችሁ። ለጊዜው መልስ ያላችሁትን በራሳችሁ ከመረጣችሁ በኋላ ፍላግ የሚለው ላይ ክሊክ ስታደርጉ ከጎን ካለው እንደምታዩት ምልክት ያደርግበታል ማለት ነው። ምልክት ያደረገበት ላይ ተመልሳችሁ መታችሁ ኤግዛም ኦቨርቪው ጥያቄዎቹ ላይ እዚህ እንደምታዩት እዛ ጋር ክሊክ ስታደርጉ ወደ ጥያቄው ስለሚወስዳችሁ ተመልሳችሁ ሰዓት ከበቃችሁ ተመልሳችሁ አንሰር ትክክለኛ መስሎ ካልተሰማችሁ እንደገና በተረጋጋ መንፈስ አንሰሩን ወይም ጥያቄውን እንደገና መስራት ትችላላችሁ ማለት ነው። ሌላው እና ዋናው ፖይንት እንዴት ነው መልስ የምትቀይሩት የሚለው ነው። አንድ መልስ ሰጣችኋል። መልሱን ከሰጣችሁ በኋላ እንዴት ነው መልሱን የምትቀይሩት የሚል ስናይ ኤኒ ጥያቄ ከመስራታችሁ በፊት ኤቢሲዲ ጥያቄውና ኤቢሲዲ ልክ እንደምታዩት አለ። መልስ ስትመርጡ ግን ኤኒ መልስ ፎር ኤግዛምፕል ሲን ክሊክ ስታደርጉ ከታች ምን የሚላለ ክሊር ማይ ቾይስ የሚላለ ክሊር ማይ ቾይስ የሚላለ መልስ መቀየር ስትፈልጉ ፈርስት ዩ ሃቭ ቱ ክሊክ ኦን ክሊር ማይ ቾይስ። ክሊር ማይ ቾይስ ላይ መጀመሪያ ክሊር ስታደርጉት እንደ በፊቱ እንደነበረው ኖርማሊ ምንም የተመረጠ መልስ ሳይኖር ኤቢሲዲ ይቆያል። ከዛ መልስ ያላችሁትን ጥያቄ ትመርጡና ታልፋላችሁ ማለት። አሁንም ክሊክ ስታደርጉ መልስ ያላችሁትን ጥያቄ ከታች ክሊር ማይ ቾይስ ይመጣል ማለት። በዚህ መልኩ አንሰር መቀየር ትችላላችሁ ማለት ነው። ሌላው እንግዲህ ኔክስት እያላችሁ ጥያቄውን ስትጨርሱ ምን ትሉታላችሁ? ፊኒሽ አቴምፕት ትሉታላችሁ። መጨረሻ ላይ ስትጨርሱ መቶኛው ፎር ኤግዛምፕል እዚህ ጋር ኬሚስትሪ 100 ጥያቄ ነው። መቶኛው ጥያቄ ስትጨርሱ ፊኒሽ አቴምፕት የሚል ይመጣላችኋል። እዚህ ላይ ፊኒሽ አቴምፕትን ክሊክ ስታደርጉ ምን ይመጣላችኋል? የኤግዛሙ ኦቨርቪው ይመጣላችኋል። የኤግዛሙ ኦቨርቪው ሲመጣላችሁ ሁሉንም ጥያቄ ስታተሱ ይመጣላችኋል። ምን ታደርጋላችሁ? ስታተሱ ማለት እያንዳንዱን ጥያቄ የሰራችሁትን ያልሰራችሁትን ፍላግ ያደረጋችሁትን እያንዳንዱን ስታተሱን ቼክ ማድረግ አለባችሁ ማለት ነው። ከማስገባታችሁ ሰሚት ከማድረጋችሁ በፊት ምን ታደርጋላችሁ? ሪቪው ኦቨርቪው ታረጋግጣላችሁ። እያንዳንዱ መቶውንም ጥያቄ ስክሮል ያደረጋችሁ ስታተሱ እዚህ ጋር እንደምታዩት ስታተሱን ቼክ ታደርጋላችሁ ማለት ስታተሱን ቼክ አድርጋችሁ ያልሰራችሁት ካለ ጥያቄው ላይ ክሊክ በማድረግ ተመልሳችሁ ትሰሩና እንደገና ፊኒሽ አቴምፕት ትሉታላችሁ። ሁሉንም ሰርታችሁ ጨርሳችሁ ከሆነ ሰሚት ትሉታላችሁ ማለት። ሰሚት ስትሉት ምን ይመጣላችሁ? እዚህ ጋር ክሊክ ስታደርጉ ሰሚት ኤንድ ኦል ፊኒሽ የሚል ኮንፊርሜሽን ይመጣላችኋል ማለት ነው። ኮንፊርሜሽን ሲመጣላችሁ እዛ ላይ ክሊክ ስታደርጉ አስገብታችሁ ጨረሳችሁ ማለት። ሰመሪ ኦፍ ኤግዛም ይመጣላችኋል። ኬሚስትሪ ላይ የተማሩ ዲቴይል አለ። ኬሚስትሪ ምላለ የጥያቄውን ስታተስ ስታዩት ፊኒሽ ይላል ማለት ነው። ከዚህ ጋር እንደምታዩት ፊኒሽ ጨርሳችኋል ማለት። ከዚህ በኋላ ምን ታደርጋላችሁ? ከላይ ከፕሮፋይላችሁ ትሄዱና ክሊክ ስታደርጉ ሎጋውት የሚል ከታች አለላችሁ። እዚህ ጋር ክሊክ በማድረግ ሎጋውት ብላችሁ መውጣት ትችላላችሁ ማለት ነው። በአጠቃላይ በዚህ መልኩ ኤግዛም ፕላትፎርሙን ሲምፕሊ አንደርስታንድ ማድረግ አለባችሁ ማለት። አይ ሆፕ በደንብ ጠቃሚ እንደሆነ ተስፋ አደርጋለሁ። ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፔስ